በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወተስዑ ለወርኃ ሐምሌ በዛቲ ዕለት አይረፈ አብ ቅዱስ አባ እጨጌ ዮሐንስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 29 በዚች ቀን የጻድቁ የአባታችን የእጨጌ ዮሐንስ ዘደብረ ጉንዶ ዘጸገሮ የረፍቱ መታሰቢያ ነው። የዚህ ጻድቅ ትውልዱ ከነገደ ሌዊ ሲሆን የአባቱ ስም ዲላሶር የእናቱ ስም እምነ ጽዮን ይባላል። እነዚህ የዚህ ቅዱሳን ወላጆቹ በዘመኑ እጅግ ባለጸጋና ደጋጎች ለድሆችም ምጽዋትን የሚያበዙ ነበሩ። ነገር ግን ልጅ አልነበራቸውም። በዚህም ለብዙ ዘመን ሲያዝኑ ሲተክዙ ኖረዋል። ልጅ እንዲሰጣቸውም ወደ እግዚአብሔር አብዝተው ይጸልዩ ነበር። የለመኑትን የማይነሳ ቸር አምላክም ልመናቸውን ሰምቶ በቅዱስ ገብርኤል አብሳሪነት ይህን ቅዱስ ልጅ ሰጣቸው። አባታችን ዮሐንስም በተወለደ በ5 ዓመቱ ወደ ገዳም ሄደ። ሲሄድም በመንገድ እመቤታችን የተወደደ ልጇን ይዛ ከጡቶቿ ወተትን እየጠባች አገኛት። እርሱም የብርሃን እናቱ ሰላምታ ይገባሻል ብሎ ሰገደላት። እርሷም ዮሐንስ ወይ ወዴት ታውቀኛለህ አለችው። እርሱም አንቺ ስሜን አጣፍጦሽ የጠራሽው ወዴት ታውቂኛለሽ አላት። ከዚህ በኋላ ከጡቶቿ ወተትን አጠባችው። እርሱም ከጣዕሙ ብዛት የተነሳ በመንፈስ ቅዱስ ሰከረ። እንዲህም አለ፣ ከእንግዲህስ ከአንቺ ከምለይ ገደል ብገባ የጦር ኩናትም ቢበላኝ ይሻለኛል። የብርሃን እናቱ ሆይ ወደ ሀገርሽ ውሰጅኝ አለ። እርሷም እንዳልተውህ ምን ላድርግህ? እንደ ልጄ ኢየሱስ ክርስቶስ መሰልከኝ። ነገር ግን ጊዜው አሁን አይደለም፣ ከ500 ዓመት በኋላም በኤዶም ገነት ታገኘኛለህ እንጂ አለችው። ከዚህ በኋላ ከእርሱ ተሰወረች። እሱም በፍጹም ደስታ ተደስቶ ወደ ገዳም ሄደ። የእመቤታችንን ጡት እንደ ጠባም ለ3 ዓመት ያህል ውሃ ሳይቀምስ ኖረ። ከ50 ዓመትም በኋላ ወደ ኢትዮጵያ ምድር መጣ። በየአድባራቱም 50 ዓመት እየጸለየና እየተጋደለ ኖረ። በምድርም ዕድሜው 500 ዓመት ነው። በየአድባራቱም 50 ዓመት ሲጋደል ኖረ። ከዚህም በኋላ ሐምሌ 29 ቀን እኩለ ሌሊት በሆነ ጊዜ በገጸ ምድር ላይ እንደ ነጎድጓድና እንደ መብረቅ ቃል ያለ የንውፅ ውስጥ ድምፅ ከሰማይ ተሰማ። ጌታችን ኢየሱስን ፍጹም ሞቱን አይቶ በገሃድ ወረደ፣ በፊቱም ተቀመጠ። 99ኙ የመላእክት ወገኖች 15ቱ ነቢያትና 12ቱ ሐዋርያት፣ ጻድቃንና ሰማዕታት መጡ። 144,000 ቅዱሳን ሕፃናትን ከሁሉም ቅዱሳን ከአብርሃምና ይስሐቅ ጋራ ከያዕቆብም ጋር መጡ። እነዚህም የበረሃ ወገኖ ዛፎች ናቸው። ጌታችንም እንዲህ አለው፣ ወዳጄ ዮሐንስ ሆይ አንተ በዚህ ዓለም በእውነት ያገለገልከኝ አገልጋይና ታማኝ ነህና ፍቅር አንድነት ላንተ ይሁን። እኔም ወተትንና ማርን የምታፈስ ከበረድም የምትነጣ ሀገርን አወርሳለሁ። አባታችንም እንዲህ አለው፣ ጌታዬ ሆይ ይህችን ደብርህ የምትሆን የጉንድ ደብርን ባርካት፣ የተቀደሰች ትሆን ዘንድ አለው። ጌታችንም አባ ዮሐንስን እንዲህ አለው፣ ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ። በመንግሥተ ሰማያትን 100 እጥፍ አስቡን እስኪሰጥ ድረስ የክርስቲያን ማደሪያ የምትሆን ገነትን እስከ 10 ትውልድ ድረስ አብሬ አወርሰዋለሁ። አባታችንም እስከ ስንት ትውልድ ትምርልኛለህ አለው። ጌታችንም አባ ዮሐንስን እንዲህ አለው፣ ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ። በመንግሥተ ሰማያትን 100 እጥፍ አስቡን እስኪሰጥ ድረስ የክርስቲያን ማደሪያ የምትሆን ገነትን እሰጠዋለሁ። አባታችንም እስከ ስንት ትውልድ ድረስ ትምርልኛለህ አለው። ጌታችንም እስከ 10 ትውልድ ድረስ እምርልሃለሁ አለው። ከአንደበቴ የወጣ ቃሌም እንዳይታበይ በራሴም እያለሁ አለ። አባታችን ዮሐንስም የግብፅ ሃይማኖትን የሚከተሉ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ይህችም የጸናች ናትና። ጌታችንም የለመንከኝን ሁሉ ላደርግም እያለሁ አለው። በስምህ ቤተ ክርስቲያን የሠራውን ገነት በተከፈተበት ዕረፍት በተነጠፈበት ቦታ የብርሃን ቤት እሠራለታለሁ። አባታችን ዮሐንስን እንዲህ አለው፣ ጥሩ ሥራ ሰርተህልኛልና የብቸኛው የአባትህ ስም እግዚአብሔር ይመስገን። ነገር ግን በስሜ መባን የገባውንስ ዋጋውን ምን ትሰጠዋለህ አለው። ጌታችንም እንዲህ አለው፣ በስምህ መባ ያገባውም ዘይትም ቢሆን መብራትም ቢሆን ስንዴም ቢሆን ዘቢብም ቢሆን ዕጣንም ቢሆን ከሁሉም ቅዱሳኔ ልዑላን መላእክቶች ጋር በዚያች በዓልን በማደርግበት በደብረ ጽዮን አስቀምጠዋለሁ። አባታችን ዮሐንስም እንዲህ አለው፣ ልጅነቴን በመውደድ ከጡቶቿ ወተትን ያጠባችኝ እናትህን አያት ዘንድ አምጣልኝ አለው። ጌታችንም አባታችን ዮሐንስን ከመላእክትና ከሰዎች ይልቅ ንጽሕና ስለወደድክሽ በጎ አመጣልሃለሁ አለው። ይህንም ብሎ እናቱን አመጣለት። ጡቶቿንም ይዞ በጡቶቿ ማለለት። ቀድሞ ከሰጠው ቃል ኪዳን ጀምሮ እስከ ሞቱ ድረስ የሰጠውን ቃል ኪዳን እንዳይታበል ጌታችን ዳግመኛ በእናቱ ጡት ማለለት።
ከዚህም በኋላ ዳዊት ከሁሉም ዘማሪዎቹ ጋር እንዲህ እያለ መጣ። ጻድቅ ሰው ሞቱ በእግዚአብሔር ፊት የከበረ ነው። አቤቱ ሆይ እባክህ አሁን አድን። አቤቱ ሆይ እባክህ አሁን አቅና። አቤቱ እኔ አገልጋይ የባሪያ ልጅ ነኝ። ይህች ዕለት እንደሰትባት ዘንድ እግዚአብሔር የሰራናት በእግዚአብሔር ስም የሚመጣው የተባረከ ነው። ጌታ እግዚአብሔር ታየልን፣ ተገለጠልን። በሚያገለግሉት ዘንድ በደስታ በዓልን አደርጉ። አባታችን ዮሐንስም ጌታችንን እንዲህ አለው። የገድል የመጽሐፍን የጻፈውን ቃል ኪዳንን በመታመን ያጻፈውን በደሉን ምንም እንኳ ከሁሉ ቢበዛ ስለ እኔ ብለህ ማርልኝ አለው። ጌታችንም አባታችን ዮሐንስን እንዲህ አለው። በእውነት እውነት እልሃለሁ ቃል ኪዳንህን በመታመን በጸሎት የገድልህን መጽሐፍ የጻፈውን ያጻፈውን በስምህ ታቦትን የተከለውን እኔ እቀድሰዋለሁ። በመንግሥተ ሰማያትም ስሙን እጽፋለሁ። ኤዶም ከተባለች ገነትም በሚመነጭ በሕይወት ውሃ ምንጭ አጥበዋለሁ። በይቅርታዬና በቸርነቴም እንዳልበድል አድርገዋለሁ አለው። ከዚህ በኋላ የሰማይ መላእክት እንዲህ ብለው ፈረዱ። መቃብሩን በጉንድ ደብር ውስጥ ይሆን ዘንድ ነፍሱ ከሥጋው ተለይታ ትውጣ። ጣፋጭ በሆነ በዳዊት ቃልና በሚያምር የመሰንቆ ቃና ደስ እየተሰኘች ሐምሌ 29 ቀን ያለ ጭንቀት ነፍሱ ከሥጋው ተለይታ ወደ ሰማይ ተነጠቀች። በዚያችም ሰዓት ከዚያ በኋላ ቅዱሳን ከሸሹበት ቦታ ቀረቡ። በዚህም በመቃብር ውስጥ ቀበሩት። ከዚህ በኋላ ያችን ነፍስ አብ ተቀብሎ እጅ ነሳትና እንዲህ እያለም ሳማት። በዲላሶር ላይ እንዳሳደርኩሽ እንዲሁ በንጽህና አለሽ። ወልድም ተቀብሎ ሳማት። መንፈስ ቅዱስም ተቀብሎ በሦስትነት ሳማት። አብም ስለ ንጽህና 3 የወርቅ አክሊሎችን ሰጣት። ዳግመኛም ወልድ ስለ 3 የብር አክሊሎችን ሰጣት። ሶስተኛም መንፈስ ቅዱስ 3 የብርሃን አክሊሎችን ሰጣት። ውበቱም ከፀሐይና ከጨረቃ 7 እጅ ያበራል። በፊደላቱ የተጻፈ የአባታችን ዮሐንስ የዘመኑ ቁጥር መላ ተካተተ። ይህም 22 ዓመት በአባቱ ቤት ወደ ገዳም ሲገባና ሲወጣ 15 ዓመት በኤስድሮስ ቤት 13 ዓመት ኤራን በተባለ ተራራ ከዚህም በኋላ ወደ ኢትዮጵያ መጥቶ 50 ዓመት በደብረ ሊባኖስ 50 ዓመት በሳፍጅ 50 ዓመት ባዘሎ 50 ዓመት በጸገሮ 50 ዓመት በየጎራ 50 ዓመት በገሮ 50 ዓመት በበለሳ 50 ዓመት በደመና በእግዚአብሔር ፈቃድ እንደ ሰማይ ወፍ እየዞረ 50 ዓመት የምድር ዳርቻዎችን በመዞር ኖረ። ይህ ሁሉ ዘመኑ አንድ ላይ ሲቆጠር 500 ዓመት ይሆናል። ዘመኑን ሁሉ በመልካም ሽምግልናና ከኃይል ይልቅ ከአካለ ደካማ በሆነ እርጅና እንዲህ ጨረሰ። አባታችን የአቡነ ዮሐንስ ጸሎቱ በረከቱ በሁላችን ላይ ትደር ለዘላለሙ አሜን። ሰላም ለከ ዮሐንስ አቡነ እግዚአብሔር ይባረክ አንተ ወሃበነ ለነ ኪያከ አበ ወፀወነ ኃይለ ጸሎተከ ከመ ያድኅነነ እመስገርቱ ለሰይጣን ጸርነ። ሰላም ለከ ዮሐንስ ቀሲስ መምህር አገር አባይ ዘደብረ ሊባኖስ በእንተ ስመ አብ ወወልድ ወመንፈስ ቅዱስ ሐወፀነ ደደይቀ ለውስተ ዛቲ መቅደስ እስመ ተመንደብነ በሥጋ ወነፍስ በቃለ ሰላም ወፍቅር ናስተበቋ አከንህነ በረከተ በቋየ ከመታበነ ዮሐንስ ወልዱ ለተክለ ሃይማኖት አቡነ በቁር ወበእርቃን እስመ ፈጸምከ ዘመነ ወበልደተ ወልድ ዋይድ ዕረፍትከ ኮነ።